ዓላማን አለመሳትን አንስተን እንደው ብንጠቀልል መልካም ነው ብዬ እላለሁኝና የቤተ ክርስቲያን ተልእኮ ምን መምሰል አለበት? ዓላማን እንዳይስት አንድ መልእክተኛ ምን አይነት የህይወት መርሆችን መከተል አለበት? እግዚአብሔር የላከን ወንጌል እንድንሰብክ ነው። ከወንጌል መስመር ሸፈፍ ማለት የለብንም። ወንጌል ያልሰማ ሁሉ ቢሰማ ቤዛችን ይመጣል፣ ሙሽራችን ይመጣል። ሙሽሪቱን ከማዘጋጀት ጎን ለጎን ያለው ወንጌል መስበክ ነው እና አሁን የሚደረገው ነገር የባለአደራነት ስሜት ሰዎች ስለሌላቸው ነው። ጌታ ኢየሱስ ቤተክርስቲያኔን እሰራለሁ የጋንም ደጆች አይችሏትም አለ። I build my church ነው ያለው። church is his own የራሱ ነው። እሱ ነው ደሙን ያፈሰሰላት፣ እሱ ነው የተቤዣት። እኛ የፈለገ ኢንጌጅድ ብንሆን ቤተክርስቲያን የኛ አትሆንም። ቦዔዝ ትዝ ይለኛል ምንድነው ያላት ሩትን የታላቅ ወንድሜ ስም እንዲጠራ ነው ማገባሽ ኢንጌጅድ ሆኖ አላትና የክርስቶስ ስም እንዲጠራ ነው። እኛ የቤተክርስቲያን ኢንጌጅመንታችን ምንም ያህል ብንሰጥ የክርስቶስን ወንጌል ለመስበክ በተለይ ደግሞ የወንጌል ጀስቲስ እንዲሆን እኔ እመክራለሁ። የደስታችን ራሱ እኮ ሚስጥር እኮ ወንጌል መስበክ ነው። ለኛ የተሰጠን ትልቅ ፕሪቪሌጅ ሞት አዋጅ ነጋሪዎች አይደለንም። ህይወት ተገለጠ ባዮች ነን። ክብር ተገለጠ፣ መንግስት ተገለጠ፣ ፍቅር ተገለጠ ባዮች ነንና የቤተ ክርስቲያን ትልቁ ልዩነቷ በየትኛውም ተቋም ውስጥ እነሆ ተፈጽሞልሃል ተከፍሎልሃል የሚል አዋጅ የለም። በዓለም ላይ ያሉ የሃይማኖት ተቋማቶች ያለቀ የተከፈለ ደረሰኝ ይዘው ለማንም ስጦታ አይሰጡም። ክርስትና ልዩነቱ ያለቀለት የተከፈለለት ሰነድ ማስረከብ ነው የኛ ኃላፊነት። ሄረዝ በቃ የተከፈለበት ተከፍሎልሃል already the price is paid የሚል መልእክት ነው። አላልፍም ያልኩትን ያሳለፈኝ አልችልም ያልኩትን እያስቻለኝ ይህ ነው አምላኬ ምደገፈው ምታመነው እሱ አለልኝ ብዬ ለሰው ሁሉ ምናገረው ይሄ ነው አምላኬ ይሄ ነው የምለው እሱ አለልኝ ብዬ ለሁሉ ማሳየው ይሄ ነው